ላይ ለነበረው አጣቂ ላይ ለነበረው ወሎ ላይ ለነበር በጦርነት ጎንደር ላይ ነበር። እንዲህ ደስ የሚል የገንዘብ መዋጮ ላይ ራሱ ህብረታችሁ ምን አችሁ? እዚህ ጋር እንደዚህ እንዳትናገሩ፣ ስለ ጎጥ እንዳታወሩ፣ እሺ እንደዚህ እሺ እርስ በርሳቸው እሺ ሲጣሉ ይታረቃሉ፣ ይመጣል። አለቃችን እንትን አለበት። አለቃችን ማለት ያው ራሳችን ስለሾም ነው እንጂ ዳሞቴ ሙሉ ለምንድን ነው የምትጣሉ? ጠላቶቻችን ይሳቅባል እንዲስቁቦት ትፈልጋላችሁ? ለምንድን ምናምን እሺ ዳሞቴ እሺ ብሎ በአንድ ይቅር ተባብለው እዚህ ጋር ያለው ኢጓም ትዊተር ላይ ያለው ደግሞ ኢጓም አይታረቅም። ባቦ በስላሴ ይባል አይታረቅም። በቃ እኔ ካልሰማኝ እኔ በእኔ ስር ካልገባህ እዚህ ትዊተር ላይ ያለው ግሪሳ እና ያንን እንግዲህ ኦቦ እንትና ማለት ኦቦ ዩሪ ብትንትኑን አወጣውላችሁ። አሁን እየተጠዛጠዘ ነው። ስበንች ጉደሪ ብላናች ሸርጣ እንዲላል ወለየው ሸርጣ ይላል። ሸርጣም ብሎ ተሰደቡ። ማነው ብዬ ገብታችሁ ፕሮፋይል ቼክ ስታረጉ ደግሞ አካውንቱ አማራ ነው ወይ የጎንደር ነው ወይ ጎጃም ነው። ትላንት ይህንን ያደረገው ዩሪ የሚለው ግን እኔ አሁንም በቃ ምድር ላይ ባለው ነው እያደረገ ቀንድ በሚላቸው በሱ እኮራለሁ እመካለሁ። እኔ መዝሙር ድዋል ብመካስ ምን አለ እኮራለሁ። እኔ አንበሳው የኔ ሆነ የለ። ሳቢና እንዴት ነሽ? ደህና ነሽ? እንዴት ነው ቲክቶክ እንዴት አደረዋለ? እንዴት ነሽ? ማን ነሽ? አለ እግዚአብሔር ይመስገን። አይደለም ነገሮችን እኮ ይኸውልሽ መተው ነው ያለብን። ስፔሻሊ ላይክ እኛ የምንመለከት የምናዳምጣቸው ሰዎች እነሱ ትንሽ ገጭ ሲሉ እንዳላየ ነው ባላየ ነው ማየት ማለፍ ያለብን እንጂ ልክ እነሱን አይተን ወይኔ ተጣሉ ወይኔ አንድ እንሁን ወይኔ ምናምን የምንል ከሆነ that is what they want ታውቂያለሽ? ነው አይደለም። እሱን ነው የሚፈልጉት ለመሰልሽ። እዚህ ጋር ይኸውልሽ አሉ ራሱ ግሩፖች አሉ ሁሉ ብለው የሚጣሉ ላይክ አቴንሽን ፍለጋ ማለት ነው። አቴንሽን ሲፈልጉ ይጣላሉ። ስፔሻሊ የቲክቶኩ እኔ እኮ አንድ ላይ እነዚህ ሲጣሉ የነበሩት ከዛም አሁን ጎጃምንም አይወክሉም ጎንደርንም አይወክሉም እነዚህ ባይዘወይ ማለት ነው። እነዚህ ልክ እንትን ሲሉ ገጭ ሲሉ ዳርና ዳር ይጓተታሉ ነው። አይወክሉም፣ ጎጃምንም አይወክሉም። እንዴ ጎጃምን ትናንት ስትሳደብ አልነበር እንዴ? ከጎጃም ራሱ ያቺ ታውቂያታለሽ ቅዳሜ ገቢዋ። ስለዚህ እነዚህ አይወክሉም፣ አካባቢያቸውንም አይወክሉም፣ የመጡበትንም ማህበረሰብ አይወክሉም። እነሱ የራሳቸውን ስሜት ለማርካት እዛ ላይ ቼበርቻቻው እነሱ ጋር ቀዝቀዝ ሲልባቸው ያንን ብቻ ነው የሚያዩት እንጂ እታች ስላለው ማህበረሰብ አንድ ቀን አስቦ ቢሆኑ ኖሮ እንዴ ከሌላው እኮ ከጎረቤት መማር ይቻላል እንዴ። ስንት የሚያጣላ ነገር ሳይኖር ቀርቶ ነው በሆዳቸው ቋጥረውት እኮ ነው ራሱ በፌስቡክ ምናምን የሚጽፉትን እነዛኛዎቹ ማየት ትችያለሽ። በትግርኛ ቢጽፉ ራሱ ጉግል ላይ እየሄድሽ ትራንዚት እያደረግሽ ማየት ትችያለሽ። እያንዳንዷ ሁሉም ጠባሳ አለባት፣ ግን በአንጀታቸው ቋጥረው ነው። ገባሽ? እያንዳንዱ ነገር የማያስደስታቸው ነገር አለ ብዙ የሚያናግር፣ ግን ሁሉም ጭጭ በጭጭ ብላ ነው እዛ ጋር ተቻችለው እንትን እዚህ ጋር አንድ መስለው አንድ ሰው ትዊት ሲያደርግ ሪትዊት እያደረጉ ዋናው ቁም ነገሩ አንድ ሰው ትዊት ሲያደርግ ራሱ ለማህበረሰቡ ለኢንተርናሽናሉ ያ ነገር ለአማራ የሚጠቅም ከሆነ አይሚን ኤግዛምፕል ግን ያው በአማራ ሊንገርሽ ብዬ ነው እንጂ የነዛኛዎቹ ማለት ነው የላይኛው ቤቶቹ ለህዝባቸው የሚጠቅም ከሆነ ቢጣሉ ራሱ ከዛ ሰው ጋር ሪትዊት የዛን ሰው በማድረግ እዛ ላይ ለኢንተርናሽናል ኮሚኒቲው ትዊት በማድረግ ይተባበራሉ።
አያኮርፉም። በህዝባቸው አያኮርፉም። መሬት ላለው ህዝብ አያኮርፉም በፍጹም። የሚያኮርፉት እዛ ጋር ሊጣሉ ሊገጫጩ ምናምን ይችላሉ። ወጥተው ደግሞ አያቅራሩም፣ አያለቅሱም። በዛ በእነሱ ግጭት እንደ እኔ ተንቤን እኔ እንትን ነኝ ሲሉ አናያቸውም። አይተንም አሰምተንም አናውቅም። ስለዚህ እነዚህኛዎቹ የኛዎቹ አይወክሉንም። ወጥተው እኔ እንትን ስለሆንኩ ነው ስላሉ አንድ 10 ሰው ወጥቶ እንትን ስላለ እንደዛ ስለተበጫረቀ አይወክሉንም። ኢግኖር ነው ማድረግ ያለብን። ወጥቶም ከሌ እንዲህ አለች ከሌ እንዲህ አለ እያልን እኛ ራሱ ለነሱ ቮይስ መሆን የለብንም። ቮይስ መሆን ያለብን ለማህበረሰባችን መሬት ላይ ላለው ህዝብ ነው እንጂ እነዚህ አለቀሱ፣ ጮሁ፣ ጎጥ ውስጥ ተወሸቁ አልተወሸቁ who cares? how many time ስንቴ እንደዚህ ያደረጉ በተደጋጋሚ እኮ ነው። መሬት ላይ ደርሶ የነሱ እነዚህ እዚህ ጋር ወጥተው የሚቀባጥሩት መሬት ላይ ሲደርስ እናንተ አትወክሉንም ብለው ከመሬት እንትን እንዲሰጧቸው ነው ማድረግ ያለብን። እናንተ የኛ ማህበረሰብ አትወክሉም፣ ከኛ ማህበረሰብ አልወጣችሁም ብለው መሬት ላይ ሪጀክት እንዲያደርጓቸው ነው ማድረግ ያለብን። መሬት ላይ ያሉት ወጥተው እናንተ በጎጥ እየተከፋፈላችሁ አማራን የምትከፋፍሉ ጎጠኞች እኛን አትወክሉንም መባል አለበት። እንደዛ ግን እኔ የምልሽ ዳማካሴ አንቺ ግን ምን እያደረግሽ ነው? ለንደን በቃ እንትን ሆነ እኮ ተረበሸ። ምን ሆነ? ሊፈርስ ነው ለንደን። በቃ እኔ መጣሁላችሁ። በቃ እናንተ ካልቻላችሁ ንገሩኝ። መንገድ ብቻ ነው ያለባችሁ። አንዳርጋቸው ጽጌ እየበጠበጠ እኮ ነው። ዝም ትሉታላችሁ? አሉለት አይደል እንዴ? አይ እስካሁን አላየንለትም እንዴ። እንቁላል አጣችሁ ከሆነ እንቁላል እኛ እንገዛለን እንዴ። አንዳርጋቸው ጽጌ እኮ ግሪሳ አለው። ምን ይሄ ለንደን የሚኖረው በሙሉ አማራ ነው ብለን ነው እንዴ? በባህር የገባው ግሪሳ በሙሉ እኮ የተለያየ አይነት የጉራጌ፣ ኦሮሞ፣ የምንትስ፣ የምናሴስ፣ የወላይታ፣ የደቡብ አለ እኮ ስንት አይነት ብሔረሰብ። ስለዚህ እነሱ ደግሞ ይደግፉታል። በተለይ ይሄ የአዲስ አበባው ማለት ነው። ኢዜማን ግንቦት ሰባት ኖሞር ሲደግፍ ይነበር። አሁን እኮ በፋኖ እየመጣ ነው። በኖሞር በኢዜማ በፋኖ እየገባ ነው። ቢመጣ ምን አባቱ ማን አባቱ ያስተዋል እንዴ? ኦልሬዲ እንትን እያደረልሽ ነው እኮ በእንትን ባለስልጣኖች በምናምን ከዚህ ሀገር ያሉትን ለንደን ያሉትን በቃ እኔ ነኝ እኔን የምላቸውን ይሰማሉ። በቃ እኔን እንትን በሉ ምናምን እያለ እናንተ የእናንተ ዘር የራሱ የእኛን መገፋፋት አይቶ ነው። ምንድን ነው የእኛን መገፋፋት አይቶ ነው ጣልቃ የሚገባው? እና ነው ብላችሁ የሆነ ነገር አድርጉ። እኔ እንትን ብሎኛል። አድርጉ እናደርግ በል ምን አድርጉ እንደ ለንደን ያለሽ አንቺ የሆነ ነገር አድርጊ። ለንደን ላይ ያለው ከዚህ አምጪዋ እንዴ ከዚህ ከፈለግሽ አምጪውና በደምብ ወይም ልምጣ ለቲኬት ገዝቼ ልመጣ ነው። እኔ በቃ ከዚህ በኋላ እኔ አልታገስሽም። ዳማካሴ ነግሬሻለሁ። ቆይ ኃይሌ እኔ ሽጉጥ አለኝ ለዳማካሴ። ታንክ ዩ ብራዘር ታንክ ዩ። እነሱ እኮ that's why man ችግር የለም። ቆይ በቃ እኔ አድራሻውን ተቀብዬ በሩ ጋር ቆሜ ነው የምጠብቀው። ዝም በል በቃ ካሜራ ይዤ እሱን ነው የምፈልግ። በቃ እሱን አሁን ጥሩ ስራ እየሰራሽ ነው። ቆይ ዝም አሁን ነገ ቅዳሜ ስራ አለኝ። አቤ ቶክቻው የዓመቱ ስላሴ ነው ይመጣል። አቤ ቶክቻውን እጠብቃለሁ። አቤ ቶክቻውን እጠብቃለሁ። አቤ ቶክቻውን ካልመጣ ደግሞ ችግር የለም። ለንደን ሂድና እህቴ ታውቋለች ቤቱንና አድራሻውን አላውቅም። ቤት ካልቀየረ በስተቀር የቀድሞ ቤቱን በደንብ ታውቀዋለች። ትስጠኝ፣ እኔ እጠብቀዋለሁ። አንተ እያልኩኝ ነው የማዋርዱ። አርፋ አትቀመጥም አንተ ሬሳ። ማና ባነህናን በአማራ ደም የሸቀልኮ የነገድኮ አይበቃህም እለዋለሁ። ምን አባክና ነው አሁን ደግሞ የአማራን ፖለቲካ ካላወቃው የምትለው እያልኩኝ እየተከተልኩኝ እሰድበዋለሁ። አታስብ።
ዳሰት በቃ አርፈህ ይዝጋው ብቻ። ተቀመጥ። እንቁላልም ወርውሪበት በዛው። እንቁላል ግን እገዛለሁ ሸፍነው። አይ እኔ እንቁላል ይላል እንቁላል ተወዷል። ቲማቲም ወርወርበታለሁ የረካሽ አይ እኔም እኮ እንቁላል ስል ነው የተሸወድኩኝ። እሺ በቃ ምን እያደረገ ነው ግን ባይዘው ቁም ነገር ከሆነ እኔ ቀልድ መስሎኝ ምን እንደ ብዙ ነገር እያደረገ ነው። አሁን በውጭ መንግስት ያሉትን እኔ ነኝ በቃ እኔ ፋኖዎችን ይሰሙኛል እኔ ነኝ ምናምን እያለ እየለፈለፈ ነው። እኔ አውቶ ኢቭን ራሱ የሆነ ማኒፌስቶ አይነት ነገርም ራሱ እያራመደ ነው፣ እየወረወረ ነው። የሆነ ወረቀት አለ እና ማን ነው የሚቀበለው? መቀበሉ አለመቀበሉ አይደለም ግን አይሽ የውጭ ሀገር መንግስት እንደዚህ ሲያደርግ አረ ለካ ፋኖ እንትን እነሱን አሁን ይሄ ምንም አይወክለንም ምን አርፎ ይቀመጥ ምናምን ሲባል ሌላ ዲቪዥን ነው የሚፈጥረው ማለት ነው። ሌላ እንትን ገባሽ? ታዲያ የማን ችግር ነው? የራሳችን ችግር አይደለም እንዴ? አይወክለንም ብለን አሁን እሱ ቆይ ጽፏል፣ ትዊት አድርጓል። ትዊት ያደረገበት ላይ እንዳልካቸውን ራሱን ኤክስ አድርገን ሂዝ ኖት አማራ ሂዝ ኖት ሪፕሬዘንቲቭ ፋኖ ብለን እዛ ላይ ትዊት ማድረግ አለብን፣ አድሬስ ማድረግ አለብን። እና ከታች ሄደን እዛ ኮመንቱ ላይ ስታያው የአማራ ቢዝነስ ብለን እንጻፋ። ታዲያ እንደሱ እንደሱ ማድረግ አለብን። ቢዝነሳችን ለእኛ ነው እና ምን አባቱ አረ ዝም በል። እኔ ቂጡ ላይ በሳንጃ ወግቼ እልክልሃለሁ ጩቤውን። በቃ ዝም በል። ጩቤውን ከዚያው ጋር ቅበሪው፣ ከዚያው ቅበሪው። እንዴ ምን የሱን መላሸተው ሳይሆን በቃሽ። አይ ላሳይፉ በፎቶ በካሜራ ዳይፐሩንም ቀይረው በዛው። ወይ ጉድ! አሁን እኮ እሱ ላይ እንጮኻለን። የራሳችን ችግርን ሳንመለከት የራሳችን ድክመትን አይቶ እኮ ነው ወኪል የላቸውም እኔ ልወክላቸው እያለ የእኛ ችግር አበዛሽ ደማከት። አሁን የእናንተን ፍትጊያ ድብድብ ምናምን አየለ ማለት ይፈልጋል ያልቅስ በቃ ጠንካራ ወጥቶ የሚሟጋ ደማከት 50 ሚሊዮን ህዝብ ከ50 ሚሊዮን በላይ የሆነ ህዝብ የተለያየ አይዲያ ያለው ህዝብ ነው እና ማልቀስ ይፈልጋል። ይይበል እድሜ ልኩን ምንም ችግር የለውም። አሁን ስለዚህ ማልቀስን ልጅ ትምህርት አለ ፈተናዎች የፈተናዎች እንትን አለው። ልክ አሁን ቆይ እኔ እንዲያውም ነገ እንሂድ ብሎ ነገ ምንድን ነው ፍራይዴ አልሄድም፣ ምክንያቱም ገና መምጣቴ ነው ከለንደን። ባለቤት እኔ አሁን ብሄድ አድራሻውን ተቀብዬ በሩ ጋር ቁጭ ብዬ ነው የምጠብቀው። ቁጭ ብዬ መውጣት መግባቱ ከዛ በኋላ ካሜራዬን አስተካክዬ ስማ አንተ አጎዛ እለዋለሁ። አንዳርጋቸው ጽጌ አንተ አማራ ላይ ተንጠልጥለህ እስከ መቼ ነው የምትዘልቀው? አንተ አሁን ሬሳህ ራሱ ቆሞ የሚሄድ ሬሳ ሆነህ አንተ አሁን የአማራን ፖለቲካ ገብተህ ልትፈተፍት ነው እለዋለሁ። ቆይ ዝም በል። ቆይ እኔና ሳሚ ሳባት እያልሽ ከእኔ ጋር ተይው በቃ። ሳባም እዚያ ሆነች። ሳብዬ አንቺም ኪና ያበከበት ነሽ። እሷ ስኮትላንድ ናት። እባክህ አትመጣም። እሷ ከፐቲ የወልጅ ላይ ስም ከፐቲ ትያለሽ አንቺም። አይደን ነው እንዴ? ከፐቲዎች ግን በዝታችኋል እንዴ? አስወድጋን ብዙ ናቸው። ባይ ዘ ወይ 1888 ሬዲዮን ሰብስክራይብ አድርጉ as much as you can። 1888 ሬዲዮ ሰብስክራይብ አድርጉ። ፎሎውስ ራምብል ላይ ፎሎ አድርጉት። ራምብል ላይ በጣም ፎሎ ማድረግ አለባቸው። 1888 ያው እንግዲህ ዩቲዩብ ላይ መቼም የአማራ ድምጽ ሲሆን ካንሶም የማድረግ ስራ በጣም ይሰራል እና ፕሊዝ እኔ ግን እሱ ነገር ለምንድን ነው ያልገባኝ እንዴ? አይ ዶንት ኖ። አሁን ለምንድን ነው ሲባል ይኸውልህ ግሩፕ አላቸው። ግሩፑ ቴሌግራም ላይ ዩቲዩብ ላይ የከሌን አካውንት በጋራ ሄደን እንዲህ ማድረግ አለብን ይባላል። ግን ለምንድን ነው ግን ላይክ አሁን የእንትንን የአንከር ለምን አልወረደም? የእኛማ አይሰራማ። የእኛ እንደዚህ አይነት ነገር ላይ ኃጢአት ነው በእግዚአብሔር ያስጠይቀናል ብሎ ነው የሚለው የኛ የአማራ የአንከር አሁን የአንከር ሚዲያ ወይም የሮሃ አንከርማ ፌክ ነው እኮ ለአማራ አይደለም የሚሰራው። አንከር ያንዳርጋችሁ ጽጌ አይደል? ግን 200,000 አሁን እንትን እሱ 200,000 አሁን ፎሎወር አለው እሱ የሚለጥፈው የፋኖ እንትኖች ቪዲዮዎች ምናምን እዚህ እንደ እኛ የምናደርገው አይነት ማለት ነው። ገባሽ?
መልእክቱ ሌላ ቢሆንም ያው በኢሜጁ በምናምን ነው የሚባለው እና የ1888 እየወረደ የእነሱ ግን በቃ በርቱ በርቱ ይባላሉ ማለት ነው። 200,000 ፋሎወር 300,000 ፋሎወር ምናምን እንዲያገኙ ይደረጋል። ይገርማል። ይሄንን ይኸውልህ የዩቲዩብ የፌስቡክ ወኪሎች ጥንት ትግሬዎች ነበሩ። አሁን ኦሮሞዎች ተቆጣጥሮታል። ፌስቡክን አሁን በፊት ትግሬዎች ነበሩ የተቆጣጠሩት። አሁን ናይሮቢ ላይ የፌስቡክ በምስራቅ አፍሪካ ወኪሉ ያለው ናይሮቢ ነው። ናይሮቢ ላይ ደግሞ ኦሮሞዎቹ ናቸው በነገራችን ላይ የተቆጣጠሩት። ስለዚህ እያንዳንዱ የአማራ ፔጅ ሪፖርት የሚያደርጉ የተደራጁ በመንግስት የተደራጁ ቄሮና ቄሪቶች አሉ። በኦሮሞ በኩል ትግሬዎች አሉ ያወርዱልን። እኛ ግሩፕ የለንም ሪፖርት የሚያደርግ ግሩፕ። ስንት ጊዜ ተነገረ። ግሩፕ ማድረጊያ እንኳን ተዘጋጅቶ ሪፖርት ለማድረግ አድርግ እንኳን ሲባል አያደርግም። እዚህ ላይ አያደርግም። እዚህ ላይ እንኳን የማይመስል ማለት ይሄ ጸረ አማራ የሆነ ኮመንቶችን እያየ እንኳን ሪፖርት ሳያደርግ አልፎት ወይም መልስ ሰጥቶት ይወጣል። እኔ አሁን ምንድን ነው የማደርገው? መልስ ሰጠዋለሁ፣ ሪፖርት አድርግ ይወጣል። ዳስ አለቀ። አዳሚና ሔዋኒ እዚህ ግሩፕ የለውም። ግሩፕ አሁን እዚህ ጋር ግሩፕ እዚህ ጋር አንድኛው እዚህ ጋር እነፋኖ ማርክ የራሳቸው ግሩፕ አለ። እዚህ ጋር ደግሞ ሌላው የራሱ ግሩፕ አለ። እዛ ጋር ሌላ ግሩፕ አለ። ዳማከሴና ልጆቿ ደግሞ የራሳቸው ግሩፕ አላቸው ማለት ነው። ልጆች የራሴን ነው የምነግራቸው። ባዮሎጂካል ነው ደግሞ ልጆቼ ሲል ደግሞ አሌክስ ሶል ብላችሁ እንዳጠሩልኝ ሰው ጥሪ ስትባይ ደግሞ አንቺ ለማንኛውም ልጆችሽ ናቸው። አንቺ አይደለሽ ያሳደግሻቸው። እዚህ ደረጃ ያገባሻቸው እኮ አንቺ ነሽ። እንዲያውም በሱ ራሱ የአማራ ሕዝብን ራሱ ጥያቄ ይቅርታ መጠየቅ አለብሽ። ተንበርክከሽ ይቅርታ መጠየቅ አለብሽ። በፊት እኮ ትዊተር ላይ የነበሩ ግን አንቺ ነሽ ያነገስሻቸዋ። አንቺ ነሽ እንደዚህ ተዋቸው አማራ። እኔ ስመጣ እነዚህን ልጆች ስልሽ ማንን አሌክስ እና ሶል ነው። አብሶሉትሊ ኢትስ ዳማካሴ አንቺ ነሽ። አስወርግ ካሳይት ነው ማለት ያኔ እኔ ነግርሽ ነበር። ዳማከሴ እረፊ ስልሽ አማራ የፈለገውን ቢሆን ድምፁ መሰማት አለበት ከኔ ቤትማ ተተተታ ብለሽ ይኸው አሁንማ ቀዘኑብን፣ አሩብን ልጆቹ እኮ አሁን እኮ ደህና ምን አለው ጎባውም አንተ ደህና ሰው አትምሰል። ዝም በል አንተ ስራ ስለሌላው አይደለ ከሆስቱና አብረህ እነሱን በቃ ያውሩ። ሶል እሺ ምን ይመስላል ብለህ እንትን ስትል ነበር አይደለም ኃይሌ። እኔን እኮ ኢኮኖሚ ሐማሴን ኤርትራ ይለኛል ማለት ነው። ግን ያኔ ገና እነሱ እኮ ቀስ ብለው ነው መጀመሪያ ማንም ዝም በል ወጣ ሲባሉ ያኔ ቀረብ አሉና አንተና ዳማካሴ ደግሞ ያለ ጎባው አችልም። ጎባውንና ጀስተስን ነበር ከሆስ የምታረግ እዛ አረገችና አሁን ጀስተስን ትቀዝንብናለች፣ እነዚህ አሌክስም ይቀዝንብናል። አንተ ቆየ አንተ ራስህ አሁን እኮ ችግሩ እኮ ምንድነው የሆነው ቦታ ላይ ሀሳብ ልዩነት ሲመጣ እና አለመጣጣም ሲመጣ እኔን ብሌም አታድርግ። እኔን መቅሰት ቦታ ላይ ምን ቦታ ላይ ነግሬሽ ከመጀመሪያው ነግሬሻለሁ። እነዚህ ልጆች ተያይ ብዬሽ ነበር። አልሰማልሽ እኮ እኔ አሌክስ በሚከፍተው ሩም ውስጥ እኮ ነበረ። እኔ እኮ በነገራችን ላይ ራሱ የታለች ራማ አሌክስና እንትና ነው። አሌክስና ይሄ 5G ነው አለማምደው አንቺ ደግሞ በቃ ብድር መመለስ አለብኝ ብለሽ እዚያው በኋላ በቃ አትንኩብኝ። ክርስትና ናታቸው እኮ ነሽ አንቺ ክርስትና ናታቸው ነሽ። ግን በክርስትና ደግሞ መንገርሽ ክርስትና እናት ስትሆኝ መጽሐፍ ቅዱስን በደንብ አድርገሽ ማስረዳት አለብሽ። ማንነትን እና ስለ ልቦና መስጠት አለብሽ። ያን ደግሞ ፌል አድርገሻል። ስለዚህ እኛ እንከስሻለን። ክስማ ትቀርቢያታለሽ። አንቺንማ አለቅሽም ዳማካሴ። አንቺንማ ክስ ትቀርቢያታለሽ። የሆነ አንድ ሁለትማ መገረፍ አለብሽ አንቺ ራስሽ። ችግር የለኝ። አሁንም ቢመጡ እኮ ሰጣቸዋለሁ ማይክ። በነገራችን ነገርኩሽ እኮ ይሄ እኮ ነው ችግርሽ። በኋላ መጡ እኛ ጠያቂ ትውልድ ነን፣ እኛ ወጣቶች ጠያቂ ትውልድ ነን እንጠይቃለን ብሎ በኋላ ይህንን አሁን ምንድን ነው ምናምን ይልና በኋላ ጠይቆ ራሱ ይመልሰዋል። ለማን እነኛም ምን ደህና አለው? ምን ሁሉም ስም ሰጪ ነው። በነገራችን 1888 ምንድን ነው ያደረገው? ገንዘቡን ወስዳችሁ ምን ብላችሁ ምን አደረጋችሁ? ካሁን አልከፈታችሁም። አሁን እሳ የት አሉ? የት አባታቸው አሉ?
ነገር እኔና አሁን ለምሳሌ ቀድም ማኑ ስሙ መይሳው ምን አለ መሰለህ ሶልማ እኔንማ እንትን ነው ምንድን ነው አምቼ ነው ባልሽ ይለኛል በነገራችን ላይ የሚል ኖ አይ ግን ምን መሰላችሁ እንደዚህ 1888 ምናምን የሚል ሰው የማይሰጥ ሰው ነው ልክ ብላችሁ ብዙም ያወራ ሰው ብዙም ያለቅስ ሰው ከሌ ምናምን የሚል ሰው ምንም የማይሰጥ የሆነ ቁንቁናም የሆነ ሰው ነውና ስለዚህ መተው ነው እነሱ ዝም ብሎ እንዳላየ ሰምተን እንዳልሰማ መተው ነው ይለፍልፍ ስፔሻሊ ምን ያመጣል ካልተመቸው አንዳንዱ ደግሞ እዛ ጋር ለሚያባብሏችሁ ለሴቶች አሉ አይደለ ድምጻቸውን እያሳመሩ የሚመጡ አሉ ይሄ ደግሞ እነዚህ እኮ በእንትን እኮ ነው የሚያሳምሩት ደግሞ በዚህ በኤአይ እኮ ነው የሚያሳምሩት ደግሞ የሚገርምሽ ነገር ቆይ ላሳይሽ አንዴ ድምጻቸው ነው ላሳይሽ እንደዚህ ያደርጉልሽና ቆይ ሳቦን በስምሳዶ አምላክ እኔ ድምጼ በጣም ነው ሞደው ስወድ እግዚአብሔር እኔ እንዲያው ትንሽ ላስጎርን ነው ላፈልጋለሁ ብታዩልኝ ያማካፌ እኔ ግን የምልሽ እንዴት ነሽ ሰላም ነው እስቲ የሴቶቹ እስኪ አይሊ እስቲ ሴቶቹ ኖ የማርክ ፋኑ ማርክ ድምጽማ አታሰማን እዚሁ ያለ አምጦደ ይሄኛው እንዴት ነው የሚለው እንዴት ነው ይሄኛው ሰላም ደህና ናችሁ ይሄኛው መጥፎ ነው ሌላ ነው እስኪ ሌላ እስኪ አርክ የሴቶቹን ራሱ የሴት ድምጽ ነው ይህንን ስታደርጊበት ደግሞ እየጠጣ ነው የሚመጡበት ማረነ ክርስቶስ ጎተት ሲያረጉት ይሄ ሚስቱ ያረጠችበት ሼባውላ መቶ ተዘፍዝፎ አብሯቸው ይውላል ይቀርኝ እንደዚያ ያረጉ እዚያ በኋላ ግጥም ላይ ገጥሙላችኋል አንተ እሱ ነው እንደሚገርም ግጥም የግጥምማ ታየው ዩሪ ግጥም ለእንትና ለዚያች ማዛ እንግዲህ ያደረገውን ሰምታችኋል አይደል እዛ በኋላ ሲያዝ መጨረሻ ላይ አይ ግጥሙ እኮ ልሸውዳት ብዬ ነው ብሎ ኧረ ፋኖ ማርክ ሊናገር ነው የመጣ ስለዚያ ወይ እንደ ፋኖ ማርክ ምንድን ነው አንተ ዩሪ የምትለው ጎባው እኮ ያልተመቸው ዩሪ ነው ያልተመቸው ዩሪ ማለት እኮ ነው ጎባው ማለት እዚህ የዩሪ አምላኪ ነው ጎባው አይደለም ሐሳባቸው አንድ ነው እንግዲህ አላውቅም እሱን ይነግራል እሱ ራሱ አንተም ከዩሪ ጋር ምን እዚህ ይለያል ቆይ እኔ ምነው ማርክ ፋኑ ምን አለ ማርክ ፋኑን ዋና ማራ አስኮበልለዋለሁ የሚወራረደኝ ካለ የሚወራረደኝ ሰው ካለ ማርክ ፋኑን ከዋና ማራ አስኮበልለዋለሁ ይወጣል ይሄንን ማርክ ኃይሌ አማራነቱን ኃይሌ ሉክ ነው አማራነት ወደ አማራነት ወደ ቀልብ ከዋና አማራ ወጣው ማለት አንድ አማራነቴን ተውኩ ማለት ነው አይ ሰው እንዴት ሰው ከወርቅ ተንከራቶ ወደታች ወደ እንደዛ ከሆነ ደግሞ ዋና አማራውን ታጸደዋለህ እንጂ አው የደረክ ነው አይ ኖ አስተሳሰብ በጣም ተቀይራ ፋኖ በጣም የተቀየርክ ነው ኖ አንተ እየተቀየርክ ነው የአማራ ብሔርተኛ ጥራልኝ የአማራ ብሔርተኛ ጥራልኝ እዚህ ማለት እዚህ ዙሪያውን ያለውን ጠቅላላ ይሄ አሳስ ገሰሱን በሙሉ የፈለከውን ሰው እስኪ አማራ ብሔርተኛ የምትለውን እንደ ግሩፕም እንደ ግለሰብ የሚንቀሳቀስ ጥራ ሲሳይ ሀብታሙ ያጅራል እኔ ስባ ባቂ ነው ስባ በአዴንና ግንባሩ ልዩነታቸውን ታውቃለህ የምን ግንባር ነው የምትለው ግንባር የነበረው ሰራዊት የሆነው አሁን ስም ጠፍቶት ግራ የገባው እና እነሱ ከሱ ጋር ከነሱ ለምን ነው እነሱ ለምን ነው ግን የምትለጥፉት እሱን እስኪ ንገረኝ መለጠፍ አይደለም ስትሉ የነበራችሁትን ነው ላይክ ዩ አር ስቲል ምን ማለት ነው ዋና አማራ ተወረተው ዘበን እንዴ ራሱ ዋና አማራ ስንቱን ድርድር ከምንድር ከአቶ ኡመር ጋር ከምን ጋር ስትቀመጡና እንትን ስትሉ ዶላር ነበራችሁ አባቴ ዋናው እንዴ ዝምባል ዶላር ነበራችሁ ዶላራችሁ ፋኖች ጋር ሊደርስ ተደረገ ስሚ ዳባጋ አስወዲ ጋር ፋኖ ማርክ እኮ እንትን መጽሐፍ ይዞ ማለት ነው ለኔት ነጋ እስክንድር እንዲፈርምለት እኮ ይዤ የመጣሁት ነው ብሎ ነግሮኛል ዶንት ላይ ብሮ
No, it's not me. ግን ተደርጓል ያን ቀን ግን Come on, it was you, man. You were right. It was you. It wasn't me. And you were there. I was there, of course. I was there. Yeah, me and you were together there. Of course. Of course. Okay, ቆይ ማን እንደሆነ ራሱ ታስታውሳለህ? ዝም ብለህ አሁን እንደ ቮድካ ይዘህ ይሆናል። Who was it then? እስኪ ንገረኝ። አስታውስ፣ ቀስ ብለህ አስታውስ። አልነግርህም፣ ስም አልጠራም። DM አድርገኝ። Yeah, anyways, አላና ሌላ ወሬ ደግሞ at least ድና አላረከውም እና እሺ አንተ አትሁን ዋናው እሺ አንተ አትሁን ግን ያው ዋናው ኔት ነጋ by the way ዋና ማራ መሪ መሆን የነበረበት አንተ ነህ. You know that. Capability እኛ መሪ የለንም። Why now? በዚህ ሰዓት አሁን ይሄን ኖሬ የዛሬ 3 ዓመት ያወራነው ማውራት ሌላ ጊዜ ታደርገዋለህ ትፈታለህ። ስለ መሪ ራሱ ማውራት ስለ መሪ የምልህ ግሩፑን at የሆነ በቃ ስለ ልቦና ትንሽ እንኳን ስለ ልቦና ያለ አንተ ነህ። ሌሎች እኮ በቃ እንደመጣላቸው እንደፈለጉት ነው የሚዘረጥጡ ሁሉ ነው። ይሄ ትክክል አይደለም። እስክንድርን no man what are you talking about? ኔት ነጋ እኮ እስክንድርን በቃ እስከሚያመልከው ነበር ያኔ አይደል? ይጠቅመናል ብለን ነው እና ይጠቅመናል ብለን bullshit man እንዴ ትሮይ ፈረስ ማን ይዞብን መጣ? ዘም በል ፋኖ ማርክ ይኸውልህ day 1 APF ተብሎ ሲመጣ ሐሳቡ ላይ ጥያቄ ስናነሳ የመጀመሪያ ጊዜ ላይ አብረን አንተም እኔም ጥያቄ እኩል ተቃውመን ነበር። ከዛ በሁለተኛው በሶስተኛው ቀን ክርብት አልክና ደጋፊ ሆንክ መጣ አንተም ሌሎቹ። ከዛ እንዴ አብረን እንቃወም አልነበረም ወይ ምን ተገኘ ምናምን ስንል እንዴ እንደዚህ ነው አላችሁ። ከዛ በኋላ መጣችሁና ከዛ እኔ በጆሮ የሰማሁት አማራ ክልል ያለው ውስጡ ገብተን ሽርሽር አርገናችሁ ብትንትን አርገናችሁ ወጣ ነው ያላችሁት። ለማንኛውም ይጠቅመናል አይጠቅመንም ብላችሁ ሳይሆን የራሳችሁ ታለውኩ ስላላችሁ ነው። ይሄ እውነቱን ሀቁን ያለው እኔ በነገር all I'm saying is አሁን ምን መሰለሽ ዳምዬ ፋኖ ማርክ ምን መሰለህ የምለው እኔ በጣም ግራ የምታጋቡት ማለት ነው ራሳችሁን አንቺ መጥረቢያ ሚውት አታርጊ። መጥረቢያ ራስ ነገር ፋኖ ማርክ አንዴ hold on listen the thing is አሁን like you try to ይሄንን መለጠፍ የሞከርከውን ነገር ማለት ነው everybody አማራ የነበረው APF ሲመጣ there's some ጥያቄ የነበራቸው there's some ደግሞ እስኪ አንድ የሚያደርገን ከሆነ በስነ ስርዓት እንትን የሚል ከሆነ እንደግፍ ብሎ እንትን ያላለ ሀቁ እሱ ነው። ከዛ በኋላ ደግሞ ለራሱ እኮ አይደለም አንደኛ ስላልነው ነገር እኔ ነኝ ልል የምችለው አንዴ ሁለተኛ ምን ብለን እንደተቃወምን ራሱ ያኔ አታስታውሱትም? ምን ብለን እንደደገፈን አታስታውሱም? እርግጠኛ እንዴ አንተ ራስህ አታስታውሰውም? እኔ አስታውሳለሁ ያልኩትን አሁን እኮ ብለው እኮ ታውቁታላችሁ። ያልከው አሁን እኮ ለመጠቀም ነው እነሱ ገንዘብ ስላላቸው ለመጠቀም ነው። ገንዘብ ከመሰብሰባቸው በፊት አይደለም ኃይሌ ነገሩን ቀላቅለኸዋል። መጀመሪያ ሲመጣ አለ አብሮ ሲሰራ አለ። ሁለት ነገር ነው። መጀመሪያ ሲመጣ ቤኔፊት ኦፍ ዘ ዳውትን ውስጣቸው ቢያንስ የጻፉትን ነገር እንወቅ። በማኒፌስቶአቸውን እንኳን እንወቅ። አላማቸውን አንቃወማቸውም ማለት ነው። ከዛ በኋላ አብሮ መስራቱ ላይ ግን like we weren't commenting on that ዝም ብለን ኧረ አባቴ ምን ማለት ነው? ከእንትና ማን ነው ስሙ ሮቤል የሚባለው የእናንተው እዛው እንትንም ገንዘብ ስብሰባ ላይ ምንም ላይ አብሮ እንትን ብሎ ሻለቃ ዳዊትን 10 ስትደውሉና እባክህ እንደዚህ እንትን በል እንደዚህ እናድርግ አብረን እንትን እንደዚህ ምናምን ስትሉ እንዴ ልጅ ተላን እንዴት አድርጋችሁ ነበር? come on bro don't do that man እሱን እኮ ታዲያ እናንተ ናችሁ የሸመጣችሁ። ልጅ ተድላ ባይሆን ተሸውዷል። የመጨረሻ ዋና ማራ ምንድነው የሰራው ስራ እናንተንም እኔ እኮ ተው ብያለሁ እኮ እናንተን ተው ይሄ ነገር አላማረኝም ብያለሁ። ምናምን ብሎ ይመጣል እንጂ ጠቅላላ ዱቄት ናቸው እንዴ ያማራ ይኸውልህ በስነ ስርዓት እኮ ማለት ነው የአማራን ትግል እኛ የፈጠርነው ቦክስ ውስጥ ይገባል እና ደግሞ ይሄ ኢትዮጵያው የፈለግነው ሴንቲሜንት እናሰፍርበታል። ንቀታቸውን ብታይ ለፋኖች በዛ እኮ ይተጣላ ነው እንዴ ሊትራሊ አሁን ምን መሰላችሁ ዋናው ፋኖ ማርክ እኔ አንተ የምልህ ነው የምጠይቅህ እስኪ ሀብታሙ ነው ሲሳይ ነው እኔ ነኝ ያይራድ ነው ወይስ whoever
ለአማራን የሸጥነው ወይም ፋኖችን የናቅነው ወይስ ምን ያደረግነው? እስኪ አንድ ነገር እስኪ ንገረኝ። like እና don't ቆይ no ቆይ ልነግርህ ነው። እናንተ እኮ ተከታይ ናችሁ፣ በዛን ሰዓት አባል ናችሁ። ወይ ማን ነው እኛ የተቃወም ነው? ግብረ ኃይል ምንድን ነው ያለው? ድምፁን አሰማናችኋል። የተቀዳውን ምንድን ነው ያለው? ምንድን ነው ያለው? ይሄ ማን ነው? ጥቁሩ ልጅ ማን ነው? የግብረ ኃይሉ ልጅ ሚሊዮን አስታውሰኝ ፕሊዝ። ኤርሚያስ ምንድን ነው ያለው? ፋኖች ፖለቲካ ስለማያውቁ ገንዘቡን ይሄ ለዚህ ስጥ፣ ይሄ ለዚህ እንስጠን። ሂስ ሃፍ ጉራጌ ጋደምት listen የፋኖችን በዝርዝር ማለት ነው። በዚህኛው ገንዘብን አሰልፈን እንሰጣለን፣ ለነዚህኛዎቹ እንሰጣለን። አንድ ነገር ልንገርህ that has nothing absolutely nothing to do with any of us ገባ? ምንድን ነው but you don't matter እናንተ you don't matter እነሱ ነበሩ ገንዘቡን እኮ እነሱ ነበሩ እንትን የሚሉት በዛን ሰዓት። ኖ ችግር የለውም። you don't matter ማለቱ አንድ ነገር ነው። you don't matter ማለት ምን ማለት ይመስለ? ገንዘብ ታሰባስባላችሁ። ቆይ ገንዘብ ታሰባስባላችሁ። you don't matter ማለቱ አንድ ነገር ነው። ምንም አቅም የላችሁም። አሁን ሰው አንዴ ልጨርስልህ። ምን እንትን ይሄ አቅም የላችሁም፣ ሀሳብን መስጠት አትችሉም፣ ምንም አይነት ለውጥም አታመጡም፣ ኃይልም የላችሁም፣ ምናምን እውቀትም የላችሁም። you don't matter ማለት አንድ ነገር ነው። ግን አሁን እኮ ያደረከው እናንተማ ግንባር ናችሁ። ከባዴንና ከግንባሩ ልዩነቱ ምን አለው? እናንተማ እንደዚህ ናችሁ። ይሄ ሆን ተብሎ like why የሰውን እነሱ ኃጢአት ቢኖርባቸው ማለት ነው why do you want ከኛ ላይ ለምትለጥፈው? ኃይሌ ምንድነው ያደረገው? እስኪ ኃይሌ ትሪፕል ኤም ሆነ ይሄ ኤፒኤፍን በለው ፋናንም በለው ወይም ኤቢሲ በለው ወይም 1888ን በለው ወይም እንትን የፋኖችንም መሬት ላይም በለው ምንም ለአማራ መጥቻለሁና ይጠቅማል ብሎ እንትን ካለ እስከ መጀመሪያውን ላይ የሆነ ነገር ግሬስ እሰጠዋለሁ። I'll do that and you know that በአክሽን ነው የምታውቀው እኔን you know there's nothing ጠቁማ ኃይሌ ይሄ ነው የምትለኝ you understand? ያው እውቀት የለውም ፖለቲካ አያውቅም that's fine እኔም እኮ አውቃለሁ ብዬ አውርቼም ኦኬ አሁን መጀመሪያ አንድ ነገር ክሊር አድርግ መቼ ነው ራሳችሁን እንደ አሁን እንደ ኒውትራል አድርጋችሁ ማውራት የጀመራችሁት መቼ ነው? like this last month right? This last month? What are you talking about? like 2 months ምናምን አይደል? እስኪ የኔን ትዊት እስኪ ይኸው መቼ ነው ስለ ኤፒኤፍ ትዊት ያደረኩት? ቆይ አገላል ምን አይነት አገላል ኖ በትዊት ብቻ እንትን በል ልንገርህ አንድ ነገር ማለት ነው አንድ ነገር ልንገርህ ኦኬ እሺ መቼ ነው እሺ ጊዜውን ንገረኝ እኔ እንደ አዘን አማራ me personally ያኔ ለንደን ካደ በኋላ ነው ሻለቃ ዳዊት ለንደን ሲሄድ ነው that's when I stopped okay so ግን ያንን አላየንም ዳዊት ለንደን ሲሄድ ነው ቢያንስ እስከ 2-3 ወር ድረስ ቅዱስም ንጉስም የምትሉትን ሰውዬ መንከባከብ ነበር ስራችሁ አይደል? ስማ አሁንም ቢሆን ማለት ነው እኔ ወጥቼ እንደማንም ዝም ብሎ ምንም አይነት እንትን የሚል ወጥቼ እስክንድርን በመቃወም ወይም እስክንድርን እንትን ግንባሩን ካልፈለጥኩትኝ ከዚህ ትግል ካልወጣልኝ I will never say that መሬት ላይ ለመሬት ላይ that's the difference man that's the difference between okay በአቋም አንድ ናችሁ ከእስክንድር ጋር ቆይ አንድ ፋኖ አንድ ለኔ ኃይሌን ጥያቄ ልጠይቀው። ኃይሌ ስለ ዶክተር አምሳሉ ምን ያህል ታውቃለህ? ማለት ዶክተር ምን ያህል ታውቀዋለህ? ሰውየውን ያው ምንድነው ምን ያህል ታውቀዋለህ? ኖ ጎባው ጥያቄ ምን መሰለህ? ቆይ ኖ ኃይሌ እንዳቀኝ ስለምፈልግ ነው። ኖ ኃይሌ ዞን ነው። ቆይ አንዴ ኃይሌ እሱ ሜጀር ዳዊት ለንደን ሲሄዱ ነው ያቆምኩት አለ አይደል? ስለዚህ ዶክተር አምሳሉ አይመለከተው። ምክንያቱም ዶክተር አምሳሉ የመጣው እነ ሜጀር ዳዊት ሲነሱ ነው። በእነሱ በሁለቱ ሰዎች ቦታ ነው እነዚህ የተተኩት አይደል? ስለዚህ ኃይሌ ኦሬዲ ያ ግን ከበፊትም እኮ ኮሚቴ ውስጥ ነበር እኮ ብሩን አዛዥ እኮ ምናምን የሌለ ሰው የለም። እሱን ዝርዝሩን አናውራው። በጣም ብዙ ጉድ ነው ያለው እዛ ውስጥ ያሉ ሰዎች ግን ኃይሌ anyways I don't think ኃይሌ look anyways ምን መሰላችሁ ልንገርህ ነው አንድ ደቂቃ ፋኑ አንድ ደቂቃ ያለፈው አልፎ right I don't think ዶክተር ሀምሳሉ የጠየቀኝ ማለት ነው እኔ as far as I know ዶክተር ሀምሳሉ as far as I know የውባንተ ማለት የሱ ካዝን ነው ያክስቱ ልጅ ነው ውባንተ ያ doesn't matter ምናምን የሚባለው ነገር ሌላ ነገር እንደውም የመጨረሻ እንደውም ያናድድ ነገር እየነገርከን ነው I'm just telling you ሌላ ነገሮች በጣም የሚያበሳጭ ነገር እና ውባንተ ላይ ሁሉ ዛቻ የሂዝ ካዚን እዚህ ቁጭ ባለበት ነው ያ ድርጅት እንደዛ ሲያደርግ የነበረው listen to what I'm saying man listen to what I'm saying ምንድነው
ቆይ እስኪ አንዴ እንትን በል from what I know ነው የምልህ የጠየቀኝን ጥያቄ ማለት ነው as far as I know እንትን ዶክተር ሀምሳሉ every time he's ever spoke to me or anything በጎ ነገሮች ነው ሲናገር የሰማሁትኝም ሊያርግም ሲሞክር የነበረም እንደዚያ ነበር now what has he done እንደዚህ ምናም የምትፈርጁበት ነገር ካለ that's another thing by the way በኔ ላይም እኮ ኃይሌ እኮ አባቱ የባዴን ባለስልጣን ነው ብላችሁ እኮ የተናገራችሁ ሰዎች ናችሁ you understand so how can I like trust something else በራሴ የደረሰብኝ no that's fair point so የሚለው ነገር አለማመን no that's fair point so I don't know ያ ምን መሰለ ኃይሌ ይልክ አሁን እኔ I don't want to go back and rehash right clearly that things out of your hand you guys ምለው ከናንተ ግሩፕ አንድ ውጪ ነበር የሚያዙትም ሌሎች ነበሩ እንትን የሚሉትም ሌሎች ነበሩ ወረቀት ምን ሁሉ ነገር ማለት ነው that's a mistake especially የማታቋቸው ሰዎች especially በአምናችሁ ማለት ነው የማይታወቁ ሰዎች ቤተሰባቸው የማይታወቁ ሰዎች you think ጎባው ተሳስቶ ይመስላል ነው አይደለም እኔ አሁን ኃይሌ ሰው ይጎዳል ብዬ ከኃይሌ ጋር ልዩነት ይኖርኛል right ግን አማራን ይጎዳል ብዬ አላምንም ኃይሌ በምንም ተአምር አላምንም ስለዚህ ተሳስቶ ነው የሚለው ነው ተሳስቶ ነው ያልከውን እስኪ ንገረኝ እስኪ what do you mean ያንተን እስኪ conspiracy theories እኔ የማየው ይሄ አንዴ ግልጽ አድርጎ ለማስቀመጥ ያህል እዚህ ውጪ ይሄ ዲያስፖራው ካምፕ በዛው በአብዛኛው ማህበረቶች ተይዟል ዶላሩ ምኑም ታስሮ ተይዟል አይደል ያንን የእስክንድር ኃይል ድርሻውን ወስዷል አንስቷል ያ የእስክንድር ኃይል ግን ከምን የመጣ ነው ከዚህ ከኖሞር ከምን ሲበተን አማራነቱ ትዝ ያለው አማራነቱ የቆጨው ኃይል ሄደባቸው ስለዚህ እሱን ተከትለው ከድርጅት ጋር አብረው መምጣት ነበረባቸው ያንን ኃይል ተሻምታቸዋል ከነዚህ ከባዲን ድርጅቶች ጋር አብራችሁ ስለዚህ በዛ መሃል ይሄ ካምፕ አብዛኞቹ ሚክስ ድሬስ የሆኑ የሌላ ኢንተረስት ያላቸው ናቸው ይሄ ስብስብ ከዚያ ከሄዱ ውጭ ሊሄድ አይችልም ኢትዮጵያ ከማለት ውጭ ሊሆን አይችልም ገብቷል የግንቦት 7 ሴንቲሜንት ያለው ህብረተሰብ ነው ግን ምናልባት ከዚህ በፊት አማራ ሆኖ ባለመቆሙ የቆጨውም ሊሆን ይችላል እውነተኛ አማሮቹም ሊኖሩ ይችላሉ ግን ዞሮ እንትናችሁ ይሄ እንትናችሁ ልቦናችሁ ከዚህ ከኢትዮጵያኒስቱ ካምፕ አያልፍ ያ ነው ተሰብስበው አንድ ላይ ሆኖ የመጣው ለዚህ ነው እኔ ስተታ አይደለም የምልህ የምትስማሙ ሰዎች ናቸው የተገናኛችሁት somehow ብሔርተኝነታችሁ ያ ነው ደረጃው የእናንተ ብሔርተኝነት በኢትዮጵያ ማይጨክን ወይ መደረሻ ኢትዮጵያ ምናምን ሲል ምንም ማይሰቀጥጠው ምናምን ኃይል ነው አንድ ላይ ተሰባሰበው ገብቷል ለዚህ ነው ተሳስታችሁ አይደለም you're right 100% ትክክል ነህ እኔ በኢትዮጵያ አልጨክንም so what እኔ አማራ ነኝ ማንነቴ አማራ ነው አገሬ ኢትዮጵያ ነው so what ያ እንትን ኃጢያቱ ነው ያያችሁት ነው ኃጢያቱ ነው እሱ እቀበለዋለሁ በደንብ ድብና አድርጌ እቀበለዋለሁ ለምን ደም ትቀበል I'll take that bro እቀበለዋለሁ እሱ ከሆነ እንትኑ የምትለው you're absolutely right አልክደውም አማራ ነኝ አማራነቴን ከማንም የበለጠ ከማንም የማያንስ አማራ ነኝ ኢትዮጵያነቴ ደግሞ አገሬ ነው እሱን ደግሞ ለማንም አልሸጠውም so አንተ የምትለው አማራ አረብ ኢትዮጵያ ግን what you're saying though ግን ኮንስቲቱሽኑም እቀበለዋለሁኝ የትግሬ እንትን ያለውም ቲፒኤልኤፍም ያመጣውን እንትን ለዋለሁኝ በልዩ ክልል ምናምን አምናለሁኝ ያ ኦኬ good for you no እኔ የምለውን አትበላ አንተ you know what እኮ ገባኝ እኔ የምለውን አልካ እኔ የምለውን አትበል ኢትዮጵያንስ ሌሎች ኢትዮጵያንስ የሚሉት you know what I'm saying ኢትዮጵያንስ ነን ምናምን የሚሉት እነሱ ኢትዮጵያንስ አይደሉም አዲስ ናቸው ወይም የሆነ bullshit ምናምን ነገር ናቸው ምናምን እኔ ትክክለኛው ኢትዮጵያንስ እኔ ነኝ እሱን እቀበለዋለሁ ያ take it with a badge of honor man ኢትዮጵያን ለማን አባቱ ብዬ ነው የምሸጠው ለማን ነው የምሸጠው That's my fucking country, bro. That's mine. Look, one thing you should know. That's what I'm saying, man. No, አማራ ከኢትዮጵያ ይበልጣል. This is one thing like እናንተ አምሮአችሁ ውስጥ ሊሰፍር ሊገባ የሚገባው አይ ነው እኔ አሁን ከብዙ ሰው ጋር የሚያጋጨኝ ነገር ይገባናል የሚያጋጨን ነገር ምክንያቱም ከኛ ጋር ሊግባቡ የሚችሉት ጽንፍ የወጡ ኦሮሞ ብሔርተኞችና ጽንፍ የወጡ ትግሬ ብሔርተኞች በቃ ብሔርተኛ የሆነ ሰው ነው ሊግባባ የሚችለው እናንተ ጋር ልንግባባ አንችልም ምክንያቱም እናንተ ከዚህ አሁን ከምትለው የተነሳ ብሔርተኝነት ሶል አሁን 100 ይሰጣል አይደል እሱም ጽንፈኛ በቃ አማራ ነኝ ያለ ነው ሶል ከተላለ ስሙን ቀይሮ ነው ግን አንተ ደንቆሮ እኮ ይሆንክ ልጅ ማን ነው ዘሚን አይዳማ ከሲ ዘሚን አስቀጠቅጣለሁ ብለሻል እኔ ነኝ ዘሚን ማስቀጠቅጣ
እኔ ግን አንተ ልጅ አረዳድ እንዴት አይነት ነው? በመድኃኒዓለም እኔ ነኝ ዘሜን ማስቀጠቅጠው? በማን ማስቀጠቅጠው? ዝፍት እኔ ታጋዮቼን ማሳልፍ ያልሰጥ እንደማንም ማንም ታጋዮቹን እንዲናገርብኝም አልፈልግም። ዘሜን ይላል። ምንድን ነው ሰው ላይ የምትንጠለጥለው? ማን ነው እኔ ቤት ታጋይ ነው የሚቀጠቅጠው? ተቀጣቀጠ አስገብቼ ነው ማሻህ አንተ ቆዳ ቁርበት ማን ነው እንደዚህ ያለ? አንቺ በቡችሎች መጨከን ጀመርሽ እንዴ? ምንድን ነው ዘሜን አስቀጠቅጣለሁ ብለሽ ዋና ማራታ ተቀጠቅጣለች ይሉኛል። ኤኒዌይ በነገራችን ላይ ይሄ ራሱ አሁን ማርክ ዩዝ ሃይሌ ወርድ ቡችላ እሺ ኪቲላ ማለት ይቻላል። ኤኒዌይስ ሃይሌ ጨርሰሃል አይደል? ኖ አይ ኖ አይ ዋዝ ቴሊንግ ዩ አንተና ሶል አንድ ናችሁ። ብሔርተኛ ትክክለኛው ብሔርተኛ አንተ ሶል ዩሪ ባይ ዘ ዌይ ሁዝ ሃፍ ጉራጌ ሃፍ በህግ አምላክ ከጆተኒ ጋር አብረህ አትጥራኝ። ከጆተኒ ጋር አብረህ አትጥራኝ። ይሄ የቀሚስ ፖለቲከኛ ጋር አብረህ እንዳትጥራኝ። ከኔ ነው የምትርቀው። አንተ እኮ ዩ ጀስት ሴድ ኢት ከአንተ ጋር መቼም ቢሆን ሶ ሞር የምትቀርበው ከእነሱ ጋር ነው። ከአርካኒ አርካኒ ቢያጠነች ኢትዮጵያኒስት ናቸው እኮ እነሱ። No, they're not. አርካኒ እኮ ለግንባሩ ትቀርባለች። By the way, they say the same thing as you. አንተ ያልከው ነው የሚሉት። በምን ሂሳብ እኛን የሚፈርጁብን እኮ እናንተ አልተግባባንም። ቆይ ኃይሌ ይኸውልህ አንተ መነጽርህን አስተካክል። እነሱ ስንል የሰማነው ነው የሚደግሙት። ብዙ ዓመት ሆኖታል። ኖ ይኸውልህ እነሱ ገበያው ላይ የሚያዋጣውን ነው የሚሉት። ከዛ ሊል አይችልም። ይሄ ተለጣፊ ኃይል ነው፣ ጥገኛ ነው። ኮሶ ታውቃለህ፣ ኢንተስታይናል ፍሎራ ምናምን እንደዛ አይነት ኃይል ነው። ገበያው ላይ የሚያዋጣውን ነው የሚሉት። መቼለታ ሲሳይ ዩሪን ከፈለኩ ነገ ያስብለዋለሁ። እውነቱን ነው ያስብለዋል። እንዴ ሊትራሊ በቃ ይሄ ኢንተሌክቹዋል ማስተር ቤት የሚያደርግ ፖለቲካል ፕሮስቲቲዩት ነው ሊትራሊ። ምክንያቱም የጌታቸው ሽፈራውን ትዊት አሁን እንትና ይሄ ጺላው ማን ነው አኖውን ፖስት የሚያደርገውን ሊትራሊ ዩሪ ቃል በቃል ይለው ነበረ። ጌታቸው ሽፈራው መከላከያን መቀላቀል አለባችሁ ምናምን። ቀጥሎ አብን፣ ቀጥሎ ይሄ የአማራ ድርጅቶች፣ ቀጥሎ ጎባው ይጎብባል። ቅድም ጎባ ስስቅ ነበር። ጎባ አርጊላት ራስ ተባባሉ እና ይሄ ትሪፕሌ ምናምን ከድርጅት ከግሳንግስ ጋር አሸናፊ ከመሰባይል ጋር መለጠፍ ጎባው ይሄ ያዋጣል ካለ ጉሮሮ ላይ ቆሜ ነው ማውራው። ጨርስ መጀመሪያ እና ጎባው ነው እንትኑ ነው መለጥፍልህ። የትሪፕሌ ይሄ ሰባቱ አቋሞች አሉ አይደለ? እነሱ ላይ ምን ብላችሁ አንተ አሁን why are you guys እኔ እኮ ነው የሚለው ይሉ ትሪፕሌ ከዛ በኋላ በጣም ብዙ ሪፖርት ሰባት do you guys read ግን do you guys read no I'm going to ask you I'll put you on the spot here የትሪፕሌን ሪፖርት አነባለ አሁን ያወጡ በቀደም ያወጡትን ማለት ነው ባል ምን ይላል ነገር ምን ይላል እስኪ ሐሳቤን አስቀይር so they basically expose okay I'm going to lie to you okay that's a good question basically አገር ቤት ሲደረግ የነበረውን or ያለውን injustice ሰዎች የመገደል ስቲል እንዳላቆመ ማለት ነው ጀስቲሱ አብይ አህመድ ስቲል ወታደሮች እየላኩ እንዳለ በተለያዩ አማራ ቦታዎች እየተደረጉ ያሉ ኤክስትራ ጁዲሻሪ ኪሊንግ የሞቱ ሰዎች አድራሻ ስም ሁሉንም የያዘ ሪፖርት አውጥተዋል ኦኬ ናው ሌትስ ፓራሌል ዳት አንተና ያንተ ግሩፕ ምን እንደሰራ ማለት ነው go ahead አሁን እነሱ ከዛ በኋላ እንኳን ሜቢ 4 or 5 ሪፖርት እንደዚህ አይነት አውጥተዋል say what you want about the past and ግን they're consistently by the way I'm not ቆይ እኔ አሁን ከሰባቱ አቋም ጋር ምንድነው ይሄ የሚያገናኘውና የሚያለያየው ሰባቱ አቋም is done we've seen an error we all I said okay this is a mistake move on why do you think it's a mistake it is an absolute mistake actually it's a mistake let's not stick with okay mas okay how about yesterday በቀደም የተደረገው ስብሰባሽ how about የትኛው ስብሰባ እሱ ሚስቴክ ነው በመቼ አርበለት ባለፈው አርበለት ከማሲንጋ ጋር የተሰበሰቡት ያ እሱ ሚስቴክ እንደምንድን ነው የተሰበሰቡት no I'm just talking about the content ሳይሆን the እንትኑ ነው የምናወራው እሱ ሚስቴክ ነው እንትን ሚት ማድረጋቸው ምን ሚት ማድረጋቸው ሚስቴክ ሊሆን አይችልም በቃ ባዲንም ገዱም ሊሰበሰብ ይችላል በቃ then move on they just move on ምን አይነት ነገር ነው የምታወራው ጎባው ምንድነው እንደዚህ አንተ ከመቼ ወዲህ ነው እንዲህ ማጭበርበር የጀመርከው አይደለም ማጭበርበር አይደለም ማርክ ፋን ነው look listen ቆይ እኔ ላውራና ታወራለህ
ስተት ተሰራልክ I gave you that credit ስተት now we ተሰራ just have to አላልኩም move on way ይሄ ነው ማጭበርበር እሺ ምንድን ነው ያልከው correct okay go ahead ስተት go አይደለም ahead correct እምነታቸው ነው ያ ስራቸው ነው ሆም ብለው ነው የሚያደርጉት በምንድን ነው ሆም ብለው ነው መለኪያው ምንድን ነው ተፈጥሮ ይሄ እሺ መለኪያው ተፈጥሯቸው ምንድን ነው ነው በቃ ከብልጽግና ጋር መስራት አይደለም ስራቸው ነው ተፈጥሮ ላይ ሆነ ብልጽግና ይችላል እምነት ሊሆን ባዴንን ይችላል ግን ማትረፍ ስራቸው ነው እንዴ okay so let's move on ማርክ look ማርክ አንድ ነገር እንትን አማርኞቹ ማለት ነው እምነት ሊሆን አይችልም ፖለቲካል እምነት ከሆነ መገለጫዎች አሉት ለምሳሌ አንድ ሰው በአዴን ነው ካልክ እንደ በአዴን ኮንሲስተንትሊ በአዴን የሚያረጋቸው ነገር ያረጋል አንድ ሰው አሁን አንተ የምትለው ግንባሩ ነው ካልክ እንደ ኮንሲስተንትሊ ሟና ማራ ካልክ ኮንሲስተንትሊ ነው እዚህ አሁን ያሉትን ሰው እየናክ ነው ከኔ ጋር ለመከራከር ብለ ሰው እንዴት በአዴን የሚያደርጋቸው ሊያደርግ ይችላል የአማራ ድርጅት ነኝ በአዴን እንቃወማለሁ የሚል ድርጅት መገለጫ ይልክ ሰው የሚገልጠው ስሙ ሳይሆን ሊያደርግልህ አይችልም ይላል ባፉ ስለንትኑ ስለ ጄኖሳይድ ያወራል ሪፖርት ሲያስገባ ጄኖሳይድ ብሎ ያስገባም ይሄንን የህፃን ጨዋታ አሁን እዚህ ልንጫወት ነው እናንተ እንዴ በአዴን እየሰደበ ነው የሚመጣው ለዛ እኮ ነው በአዴን ምንላችሁ እኮ በአዴን ስንላችሁ ቀጥታ የሚታያችሁ በአዴን ደሞዝ ሲከፍላችሁ የበአዴንን እንትን ስብሰባ ስትሰበሰቡ አበል ሲከፍላችሁ I think we're very I mean ከዛ ማለፍ ብሄር ነው በነገራችን ላይ ራሱን የቻለ ብሄር አማራን የሚጠላ አንድ ራሱን የቻለ ብሄር ነው no አማራን ይጠላል ግን I don't think ብሄር I don't know ብሄር የሚለውን ወርድ ዛሬ ጎባው I think የሆነ ችግር ውስጥ ገብታል አገላለጾች ሁሉ እየገቡ አይደለም ዲፌንድ ለማድረግ ላይ ይሆናል ግን ምን መሰለክ ማርኮ we have to forward thinking መሆን አለበት right so ጥሩ ነገር ሲሰራ ታጨበጭባለ መጥፎ ነገር ሲሰራ እኔ ሁለቱም አሁን በሁለት በግሩፕም የተሰራው ነው ይሄ መጥፎ ነው ሰብጀክቲቭ ነው ይሄ by the way because objectively ኢንፎርሜሽኖች ያስፈልጋል እንደዚህ ለማለት ማለት ነው ከዛ you move on and then you do what you want to do day to day ማለት ነው ልክ አሁን እናንተ የምናደርገው ማለት ነው ስንስማማ ምን የሚያለያየን ነገር ሲኖር clearly no ይሄ ይጠቅማል ይሄ አይጠቅምም that doesn't mean that you're bad or I'm bad we just have a different አስተሳሰብ so ስለዚህ አሁን እንደዚህ እንዳንተ የቀለድኩ ላውራ ገብስ ወይስ ጠለቅ ብለን እናውራ ጠለቅ ብለን አሁን ይሄ ትሪፕል የምትለው ይሄ የነማዛ ምናምን ቡድን መሬት ላይ ያለው ይሄ አንድነት ምክር ቤት የሚባለው ቡድን መደራደር ናሽናል ዲያሎግ ምናምን ቅብጥር ሲዮ እስረኞች መፈታት እነዚህ ሁሉ ነገሮች አሁን ምናያቸው ፓተርኖች ግንኙነት የላቸውም እኔን ከጠየቀኝ ሊደሮቹ ፋኖች ናቸው ምንም ይሁን ምን የሚወስኑት የፋኖ ሊደሮች ናቸው አለ ከዛ ውስጥ እኔ ገብቼ ራሱ ማውራት አልፈልግም ለምንድን ነው ታዲያ መግለጫ የሚያወጡት በእነሱ ስም ለምንድን ነው እኛ ወካይ I don't think without recognition የሚያደርጉ አይመስለኝም without anything ከፋኖ ውጪ በድምጽ ወጥተዋሉ ለዚህ ጊዜ አትሰማም you see ይሄ ነው ባዲን ይልክ ምን መሰለህ አይደለም ቆይ ልንገርህ ይልክ የኛ ችግር ምን መሰለህ እስኪ ማን ነው ቆይ ይወክሉናል ያሉትን ሰዎች ንገራ እነዚህ ያገቡ ሰዎች አትጠብቂ ነገረኛ ብለህ ከኔ ምንም ይጠብቀ ግን ልንገርህ እኔ ይልክ ቆይ ልነግርህ ነው ሁሉ ነገር ውጪ አይወራም ሁሉ ነገር አይሰጣም ሁሉ ነገር ውጪ ነው ያለው የአማራ ፖለቲካ እንደውም ሁሉ ነገር ውጪ ነው መሆን ያለበት በውስጥ ማውራት ባዲንን ማስመለጥ ነው እንዲች አይነት ሌብነት አታዋጣም እኛ ያለን ሁሉ ነገር ግልጽ ነው የሚወጣው አሁን ለምን ኦኬ እንደውም ሁሉም አማራ ኢትዮጵያ ካለው ከቤተሰቡ ከምኑ ጋር እየተደዋወለ መረጃ መሰብሰብ ለሌባ ነው የተመቸው ነው ቆይ ልንገርህ ማርኮ ቆይ ልንገርህ አሁን ለምሳሌ go ahead ቆይ ሶሪ ቆይ ለጥላት አልጋ በአልጋ የሆነ በቃ ባንተ እዛ መረጃ ሁሉ ነገር ሜዳ ላይ አውጥታችሁ አስጥታችሁ ለጥላት መሳቂያ መሳለቂያ መሆኑ ነው በአዲንን ማስመለጥ ማለት በአዲንን የግድ በዚህ ደረጃ ነው እንትንም ታርገው የምትታገሉ ማለት ነው ፋኖ ሁሉ ነገር ሜዳ በነገራችን ላይ ከጠላት እጅግ ያነሰ ነው የምናውቀውኛ ጠላት ውስጣችንም አለ በውጭ ሆኖ በኢንተርኔት ይከታተላል እማኔ ሁሉ ነገር ውጭ አይደለም አሁን በጣም መሬት ላይ ስላለው አይደለም መሬት ላይ ያሉትማ ተአምር የሚያሳዩ you think በግልጽ እየሰሩ ይመስላል በሚስጥር ስለሚሰሩ ነው እየተገናኙ እየተስማሙ የሚዋጉት አፈር የሚያበሉት ጠላትን ሊንክ ስላለ ለምንድን ነው ንገረኝ የምትለው ሁሉ ነገር እዚህ ተወካይ ነኝ ስለሚሉት ነው ነገርኩ ያለ መሬት ላይ ፈቃድ ያለ መሬት ላይ ፈቃድ ሙቭ ማድረግ አይችልም በቪዲዮ ወጥተው ተናገሩ ያልተናገሩትን ጥቀስልኝ እኔ ልጠቅስልህ እችላለሁ አንተ ጥቀስ አትፍራ
እኔ እኮ አንተ ኦኬ ማን ነው ኖ ቆይ ኖ ኖ ገባህ ከኔ አንተ አጠበቅ ትነግሳለህ ተብለሃል ምንድነው እንደምትጠነቀቀው ኖ እኔ ምን ጠንቃቃ ኖ ኖ ኖ ዳስ ወይ ይኸውልህ ግሩፕ ውስጥ ማልወሸቀው አንተ ቆይ ልነግርህ ነው ቆይ ማርኮ የሚፈልገው የሆነ አድቫንቴጅ ወይም የሚፈልገው ያመቻቸው ነገር ሲኖር ነው የሚጠነቀቀው አንተ ባለፈው ብለኛል ማርኮ ሁሌ ምን ትላለህ I don't need መሰለህ እንትና politics እየቀዳ ሊሆን ይችላል እንትና እዚህ ሊቀዳ ይችላል I know I'm very careful because I want to be careful እኮ ነው አፍንጫን ይዘህ መግባት ያለብህ እሺ ልንገርህ ቆይ ኦኬ ልንገርህ ማርኮ ቆይ ልንገርህ አይወልህ አሁን ሁሉ ብዙ የሰማን እመነኝ ከመሬት ካሉት ፍቃድ ውጪ አንድ ሰው ይሄ ዲያስፖራ የሚል አንዳች ነገር ማረግ አይችልም በቪዲዮ ወጥተው ሚቲንግ ባታለ አውቀ ነው የምትጣመመው በቪዲዮ ወጥተው ከፎቶአችንን ካለ ፍቃዳችን ነው የተጠቀሙት አሉ 4 ነጥብ ይሄ ሚስጥር አይደለም ምን አይደለም በቪዲዮ የታየ ኦኬ ሹር ኦኬ እሺ በቃ ቲንግ ሊደር እዚህ ጋር ካልተስማማን እኔ ማቀው ነገር ይወክሉናል ያለው ግን ማን ነው ቢያንስ ዝም ያለው ያልተቃወመው ምን ያለው እኔ የማቀው ልንገርክ ማንም ዲያስፖራ ማንም ድርጅት ማንም ግለሰብ ያለፋን ነው ውክልና አንዳች ነገር ማድረግ አይችልም 4 ነጥብ እኔ ማቀው ሄድን አንዳች ነገር አይችልም ነው ወይስ ያደረገ አይደለም ነው ያልከለው አይሆንም በቃ ቢያደርግ ተቀባይነት የለውም ያደረገ ተይዞ ሲጋለጥ ሌላ መጥቶ ሌላ ልፍለፋ ሌላ መቼ ነው የተጋለጠው እንዴ መቼ ነው የተጋለጠው ኦኬ ዳማከሴ ያልሰማሽም ንገሪ መቼ ነው ዳማከሴ ያልሰማሽም አሁን በቀደም ሌላ ሰው እዚህ ማን አለ ይሄንን ማንተ አታውቅም አሁን የዚህ እንትኑን የአትላንታውን ተብሎ የተለጠፈው ፎቶአቸው የወጣው ላይ ብዙዎች የአትላንታው ሌላ እኔ I'm talking about okay እሱ ሌላ ነው I'm talking about ፋኖን ወክሎ ዲፕሎማቲክ መስራት እንደዚህ ነው ማለት ያለ ፍቃድ ያለ ሊደሮቹ ፍቃድ አይቻልም ነው ማለት that internal dispute ነው ኦኬ ያለ እንትሮቹ ፍቃድ እየሰሩ ያሉ አሉ ማዛ ያለ ፍቃድ ነው እየሰራቸው ያለው እሱ ሌላ ነው እሱ እኔ it's not for me it's for them they'll fix it ማዛ ከነዘመነና ከምሬ ብቻ ነው ድጋፍ ያላት I don't know this I think this is you guys theory I know ደግሞ ሰርች ሰምቻለሁ እኔ እንደዚህ ሙጭ ማለት አልፈልግም ኮሎኔል ፋንታውን ተናገሩ አሰግድ ፋኖ ኮማንደር አሰግድ ተናገረ ምን ብሎ ተናገረው ሆሎን ምን ብሎ ተናገረው ወንድሞቻችን የሌሉበት ምናምን ይሄ ነገር አይመለከተንም የገንዘብ ሰብሰባ ታዲያ ያልከውና ሌላ እና እነዚህ ሰዎች እኮ ናቸው የገቡት ገንዘብ ለመሰብሰብ ተወከልን ያሉት እኮ ናቸው የእንትን ወካይ ነኝ ያሉት የፋኖ ተወካይ ነኝ አይደለም ይለያያል I think one amara information ይለያያል ከኛ በላይ መረጃ ያለው ካለ ይቀጣሉ ላይክ አሁን በዚህን ሰዓት ራሱ nothing እኛ ካልነው ውጭ የሆነ ነገር የለም ምን እስቲ ንገረኝ ድርድር ነው እስረኛ መፈታት ነው